ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማናጀሪያል ኢኮኖሚክስ በቻፕተር 2 ፋንዳሜንታል ኦፍ ኢኮኖሚክ ኮንሴፕት በሚል ቱቶሪያል ቪዲዮ ተመልሻለሁ። ከዚህ በፊት በቻፕተር 1 ኢንትሮዳክሽን ቱ ማናጀሪያል ኢኮኖሚክስ የሚል ቪዲዮ ላይ በሁለት ፓርቶች አይተናል። ዛሬ ደግሞ ማናጀሪያል ኢኮኖሚክስ በቻፕተር 2 እንጀምራለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ከቻላችሁን ቪዲዮን ሲጀምሩ ቪፒኤን አብርታችሁ ብታዩልኝ ደስ ይለኛል። ወደ ቪዲዮ እሺ በዚህ ቻፕተር ላይ የምንመለከተው ዋት ዱ ዩ ሚን ባይ ዲማንድ ምንድን ነው የሚለው እናያለን። ዲፋይን ዋት ኢዝ ኢኩሊብሪየም አናላይሲስ፣ አንደርስታንድ ዘ ኮንሴፕት ኦፍ ሰፕላይ ኤንድ ዲማንድ ሪሌሽንሺፕ፣ ማርጂናል አናላይሲስ ምንድን ነው የሚለውን እንመለከታለን ማለት ነው። ሶ የመጀመሪያው ምንድነው ቲዮሪ ኦፍ ዲማንድ ምንድን ነው ኤንድ ኢትስ አፕሊኬሽን የሚለውን እንመለከታለን ማለት ነው። ሶ ዲማንድ ዲፋይን ስናደርገው ዲማንድ ኢዝ ኳንቲቲ ኦፍ ኤ ጉድ ኦር ሰርቪስ that the customer are willing and able to purchase during a specific period under a given rate of economic condition። ስለዚህ ዲማንድ ማለት ምንድነው? ኳንቲቲ ነው። በቃ የሆነ የምንፈልገው ጉድና ሰርቪስ ነው። ከስተመሩ ዊሊንግነሱ ያለው የሚፈልገው። ከዛ በተጨማሪ ዊሊንግነስ ካለው ደግሞ ኤቢሊቲው መግዛት መክፈል ከቻለ ምን ይባላል? ዲማንድ ይባላል ማለት ነው። ሶ ዲማንድ ኢምፕላይስ ሞር ዛን ኤ ሚር ዲዛየር ቱ ፐርቼዝ ኮሞዲቲ። ዲማንድ ማለት ዲዛየር ብቻውን በቂ አይደለም። ዲማንድ ለማባል ዲማንድ ስቴት ዛት ኮንሱመር መስት ዊሊንግ ኤንድ ኤብል፣ ፍላጎቱ ሊኖረው ይገባል። ከዛ በተጨማሪ ደግሞ መክፈል አቅሙ ሊኖረው ይገባል ማለት ነው። ያንን ኮሞዲቲ ለመግዛት which or she desires፣ ያን የፈለጉት ነገር ለመግዛት መጀመሪያው ዊሊንግነሱ፣ ከዛ በተጨማሪ ደግሞ ኤቢሊቲው ያስፈልጋል ማለት ነው። ሶ ዊሊንግነስ አለውን ዊዛውት ነሰሰሪ ዊል ቢ ኖሚናል ኦር ኖት ሪል ኦር አክቹዋል ዲማንድ። ስለዚህ ዊሊንግነስ ብቻውን ብር ከሌላችሁ ወይም መክፈል ካልቻላችሁ ኤቢሊቲ ከሌላችሁ ሪል ኦር አክቹዋል ዲማንዳችሁን አያሳይም ማለት ነው። ሪል ኦር አክቹዋል ዲማንድ ማለት ዊሊንግነስ ኖሮን ከዛ በተጨማሪ ደግሞ መክፈል ከቻል ነው ማለት ነው። ሶ ዘ ዲዛየር ዊዛውት ፐርቼዚንግ ፓወር ሊድስ ቱ ዋንት ባት ኖት ዲማንድ። ስለዚህ ዲዛየሩ የመግዛቱ ፍላጎት ካላችሁ ወንት ነው እንጂ የመግዛት ፍላጎት ብቻ ካላችሁ ማለት ነው ኤቢሊቲው ሳይኖራችሁ ወንት ይሆናል ማለት ነው። ሶ ሲሚላርሊ ኢፍ ዘ ኮንሱመር ሃዝ ዘ ኤቢሊቲ ቱ ፔ በት ኢዝ ኖት ዊሊንግ ቱ ፔ ሂዝ ኦር ሃር ዲዛየር ዊል ኖት ቢ ኮልድ ኤ ዲማንድ። በተመሳሳይ ደግሞ የመክፈል አቅሙ ኖሯችሁ ግን ያን ፕሮዳክት ካልፈለጋችሁትም ዲማንድ አይባልም ማለት ነው። ስለዚህ ዲማንድ ለመባል ፍላጎት ከዛ ደግሞ የመክፈል አቅም ማለት ነው። ሶ ፍላጎት ብቻውን በቂ አይደለም፣ የመክፈል አቅምን ብቻውን መሆን በቂ አይደለም። ሁለቱም አብረው መሆን አለባቸው። ስለዚህ ዲማንድ ማለት ለአንድ ፕሮዳክት ዲማንድ አላችሁ ማለት ያንን ነገር ዲዛየር አላችሁ አኳየር ለማድረግ ኤቢሊቲ አላችሁ ፎር ኢት ኤንድ አቬይላቢሊቲ ኦፍ ዘ ፕሮዳክት። ፕሮዳክቱ መኖር አለበት። ፕሮዳክቱ ሲኖር እናንተ ዲዛይን እናንተ ኤቢሊቲ መጨመር አለበት ማለት ነው። ሶ ዚስ ስሪ መስት ቢን ቼክ ቱ አይደንቲፋይ ኤንድ ስታብሊሽ ዲማንድ። አንድ ዲማንድ አለ ወይ ለማለት እና አይደንቲፋይ ለማድረግ እነዚህ ሶስት ኮንዲሽኖች መሟላት አለባቸው ማለት ነው። ሶ ዲተርሚናንት ኦፍ ዲማንድ፣ ፋክተሮቹ ለዲማንድ ምንድን ናቸው የሚለውን እንመለከታለን። ለአንድ ፕሮዳክት ያለን ዲማንድ የሚወስኑ ፋክተሮች ማለት ነው። የመጀመሪያው ፕራይስ ኦፍ ኮሞዲቲ ኤክስ ኦር ኦን ፕራይስ ኦፍ ኤክስ ማለት ነው። ስለዚህ የኮሞዲቲ ፕራይስ አንድ ፋክተር ነው። ፕራይሱ በጨመረ ቁጥር ለፕሮዳክቱ ያለን ዲማንድ ይቀንሳል። የዘ ኦፍ ዲማንድ ነው እናዋለን በሰፊው። ሌላኛው ደግሞ ዘመን ኢንካም ኦፍ ዘ ኮንሱመር፣ የኮንሱመሩ ገቢም ወሳኝ ነው። ለኖርማል ጉድ እና ለኢንፌሪየር ጉድ አለ። የኮንሱመሩ ኢንካም በጨመረ ቁጥር ብዙ ኖርማል ጉዶችን በዛው ልክ እንገዛለን ማለት ነው። ዲማንዳችን እየጨመረ ይመጣል ለኖርማል ጉድ ማለት ነው። ሶ ጉዱ ግን ኢንፌሪየር ከሆነ ዝቅተኛ ቢሆኑ ፕሮዳክቶች ከሆኑ ለነሱ ያለን ፍላጎት ደግሞ እየቀነሰ ነው የሚመጣው። ምናችን በጨመረ ቁጥር ገቢያችን በጨመረ ቁጥር ማለት ነው። ስለዚህ ፖዚቲቭ የሚለው ምንድነው? ኢንካማችሁ በጨመረ ቁጥር ለኖርማል ጉድ ያላችሁ ፍላጎት ይጨምራል ወይም ዲማንድ ይጨምራል። ለኢንፌሪየር ጉድ ደግሞ ያላችሁ ዲማንድ ይቀንሳል ማለት ነው። ምን በሆነ ቁጥር ገቢያችሁ በጨመረ መኒ ማለት ኢንካም ማለት ነው። ሌላኛው ደግሞ the price of related good፣ price of related good ማለት ከዛ ጉድ ጋራ ሪሌት የሚያደርጉ ጉዶች ማለት ነው። ሶ እነዚህ ጉዶች ምን ሊሆኑ ይችላሉ? ሰብስቲቲዩት ሊሆኑ ይችላሉ፣ ኮምፕሊመንታሪ ሊሆኑ ይችላሉ ለዛ ጉድ ማለት ነው። ስለዚህ ለፕራይስ ኦፍ ሪሌትድ ጉድ ፕራይስ ኦፍ ሰብስቲቲዩት ጉድ ከሆነ ይጨምራል። ለምሳሌ ፕራይስ ኦፍ ሰብስቲቲዩት ጉድ ማለት ሻይና ቡና የምትመለከቱ የሻይ ፕራይስ በጨመረ ቁጥር ዲማንድ ፎር ቲ
አይ ሚን የቡና ፕራይስ በጨመረ ቁጥር ለሻይ ያላችሁ ዲማንድ ይጨምራል ማለት ነው። ምክንያቱም ቡናን አፎርድ ማድረግ ስለማችሉ ማለት ነው። ሶ ሰብስቲቱት ማለት እሱን የሚተካ ከሆነ ፖዘቲቭ ነው ሪሌሽኑ። የአንዱ ፕራይስ ሲጨምር የሌላኛውን ዲማንድ ይጨምራል ማለት ነው። ሁለቱ ፕሮዳክቶች ኮምፕሊመንት ከሆኑ ምንድነው ኔጌቲቭ ነው ሪሌሽንሽፓቸው። ያ ማለትም የአንዱ ፕራይስ ሲጨምር የሌላኛው ዲማንድ ይቀንሳል ማለት ነው። ለምሳሌ መኪናና ጎማን ብትመለከቱ የመኪና ፍላጎት በጨመረ ቁጥር የጎማ ፍላጎትም ይጨምራል ማለት ነው። ስለዚህ ይሄ ምንድነው ኮምፕሊመንታሪ ነው። ግን የመኪና ዋጋ በጨመረ ቁጥር የመኪና ዋጋ በጨመረ ቁጥር ለጎማ ያለው ፍላጎት ይቀንሳል። ምክንያቱም ያኛውን ሰው ስለማይፈልገው ዋጋው በጨመረ ቁጥር መኪናው አብሮ ያለውን ኮምፕሊመንት የሆነውን የእሱን እቃ ስለማይፈልጉት ማለት ነው። ስለዚህ ለሰብስቲቱት ጉድ ከሆነ ፖዚቲቭ ሪሌሽንሽፕ ነው። ለኔጌቲቭ ለኮምፕሊመንታሪ ጉድ ከሆነ ደግሞ ኔጌቲቭ ሪሌሽንሽፕ ነው ያለው ማለት ነው ፕራይሱ ጋራ ማለት ነው። ሶ ፕራይሱን ቢጨምር የሚመረጠው ሰብስቲቱት ከሆነ ነው። ሰብስቲቱት ጉድ ከሆነ ዲማንዳችሁ ለሰብስቲቱት ፕሮዳክት ይጨምራል። ለኮምፕሊመንታሪ ጉድ ከሆነ ግን ኔጌቲቭ ሪሌሽንሽፕ ነው ያላችሁ። ፕራይሱ በጨመረ ቁጥር የኮምፕሊመንታሪ ፍላጎታችሁም ለኮምፕሊመንታሪ ፕሮዳክት ያላችሁ ፍላጎት እንዳትሚስ ለጎማ ያልኳችሁ ፍላጎትም ይቀንሳል ማለት ነው። ይህን ነው የሚያሳየው እዚህ ጋር። ሌላኛው ደግሞ ቴስት ኤንድ ፕሪፈረንስ ኦፍ ኮንሱመር ቴስት ኤንድ ፕሪፈረንስ ያንን ፕሮዳክት ፍላጎታቸው ማለት ነው። በጣም ፕሪፈረንስ ካላቸው የዛ ፕሮዳክት ዲማንድ ይጨምራል ማለት ነው። ሌላኛው ደግሞ ነምበር ኦፍ ባየር ኦር ፖፑሌሽን ሰርቭድ ኢን ዘ ማርኬት ነው። በማርኬቱ ላይ ያለው ባየር ብዙ በሆነ ቁጥር ምንድነው በዛው ልክም ዲማንድ ይጨምራል ማለት ነው። ሞር ዲማንድ አለ ማለት ነው ለዛ ፕሮዳክት። ሌላኛው ደግሞ ፊውቸር ኤክስፔክቴሽን ኦፍ ፕራይስ ኦር ኢንካም። ፊውቸር ኤክስፔክቴሽናችን በጣም ወሳኝ። ለምሳሌ ፊውቸር ፕራይሱ ይጨምራል ከተባለ የዛ ፕሮዳክት አሁን ላይ ያለን ዲማንድ ይቀንሳል። ይጨምራል። አሁን ላይ ወደፊት ይጨምራል ከተባለ ዋጋው አሁን ላይ ያለን ዲማንድ ይቀንሳል። ወደፊት ደግሞ ዋጋው ይቀንሳል ከተባለ አሁን ዲማንዳችን ይቀንሳል ማለት ነው። ምክንያቱም ወደፊት እገዛዋለሁ ሲረክስ ብለን ስለምናስብ ማለት ነው። ሌላኛው ዌዘር ኮንዲሽን ነው። ዌዘር ኮንዲሽንም ወሳኝ ነው። ለምሳሌ በቀዝቃዛ ወቅት ሞቃት ልብሶች ዲማንዳቸው ይጨምራል እንደ ሁኔታው ማለት ነው። በሞቃት ወቅት ደግሞ ለቀዝቃዛ መጠጦች በጣም ተፈላጊ ናቸው። ስለዚህ ዌዘር ኮንዲሽን እና ዲማንድ ሪሌሽንሽፕ አላቸው። ዲተርሚን ያደርጉና ለዛ ነገር ያለን ፍላጎት ማለት ነው። እነዚህ የምን ዲተርሚናንት ናቸው? የዲማንድ ማለት ነው። አንዳንድ ፋክተሮች መለየት አለባችሁ። ለምርጫ በጣም ተመራጭ ናቸው እነዚህ ባህሪያቶች ሪሌሽንሽፓቸውን ከዲማንዳችን ጋር ያለውን ስለሚጠይቁ ማለት ነው። ሌላኛው የምናየው ኮንሴፕት ዲማንድ አናላይሲስ ነው። እዚህ ዲማንድ አናላይሲስ የሚለውን እናያለን። ዲማንድ አናላይሲስ is an attempt to determine the factor affecting the demand for a commodity or service and to measure such factor and their influence. ዲማንድ አናላይዝ አረግ ማለት ምንድናቸው ዲማንድን አፌክት የሚያደርጉት ፋክተሮች የሚለውን መለየት ማለት ነው። እነዛን ፋክተሮች ከለየን በኋላ ሜዥር ማድረግ ነው። እነዚህን ፋክተሮችን ኢንፍሉዌንሳቸው ምንድን ነው የሚለውን ማለት ነው። ይሄንን ዲማንድ አናላይሲስ እንለዋለን። ዲማንድ አናላይሲስ ኢንክሉድ ስታዲ ኦፍ ሎ ኦፍ ዲማንድ፣ ዲማንድ ስኬጁል፣ ዲማንድ ከርቭ፣ ዲማንድ ፎርካስቲንግ። ስለዚህ ስለ ሎ ኦፍ ዲማንድ፣ ስለ ዲማንድ ስኬጁል፣ ዲማንድ ከርቭ፣ ስለ ዲማንድ ፎርካስቲንግ አናላይዝ ያደርጋል ማለት ነው። ዲማንድ አናላይሲስ ማለት ነው። ከዚህ ውስጥ ደግሞ ምንድነው ኦብጀክቲቭ ምንድነው ማለት ነው የዲማንድ አናላይሲስ ዴተርማይን ፋክተር አፌክቲንግ ዲማንድ። ፋክተሮች ምንድናቸው ዲማንድን አናላይሲስ አፌክት የሚያደርጉት የሚለውን አናላይስ እንድናደርግ ይጠቅመናል። ከላይ ያየናቸውን ፋክተሮች ማለት ነው። ይህን ቱ ሜዥር ኢላስቲሲቲ ኦፍ ዲማንድ፣ ኢላስቲሲቲን ሜዥር ለማድረግ ይጠቅማል። ዲማንድ እናያለን። ቀጣይ ኢላስቲሲቲ ሜዥር እናደርጋለን። ቱ ፎርካስት ዲማንድ ፎርካስት ማድረግ፣ ኢንክሪዝ ዲማንድን ለማድረግ እና ሪሶርስን ኤፊሽንትሊ አሎኬት ለማድረግ ይጠቅማል። ምን መደረጉ? ዲማንድ አናላይሲስ መደረጉ። ዲማንድ አናላይሲስ እነዚህ ናቸው ማለት ነው። ስለዚህ ከዲማንድ አናላይሲስ ውስጥ አንደኛው ምንድነው ብለናል? ሎ ኦፍ ዲማንድ ነው። እሱን እንመልከት። ሎ ኦፍ ዲማንድ ምንድነው የሚለው? ኢት ስቴትስ ዳት ኳንቲቲ ዲማንድ ኦፍ ዘ ጉድ ኦር ሰርቪስ ኢዝ ኢንቨርስሊ ሪሌትድ ቱ ዘ ሴሊንግ ፕራይስ ፓሪበስ ነው የሚለው። ስለዚህ ይሄ የሚያሳይ ምንድነው? ኳንቲቲ ዲማንድ እና ለጉድ ወይም ሰርቪስ ያለን ፍላጎታችን ከፕራይስ ጋራ ኢንቨርስ ሪሌትድ ነው። ሌሎች ፋክተሮች ኮንስታንት አድርገን ፕራይስና ኳንቲቲ ያላቸው ሪሌሽንሽፕ ስናይ ፕራይስ በጨመረ ቁጥር ኳንቲቲ ዲማንድ ይቀንሳል። ፕራይስ በቀነሰ ቁጥር ኳንቲቲ ዲማንዳችን ይጨምራል ማለት ነው። ይሄን ሪሌሽንሽፕ ወይም ኢንቨርስ ሪሌሽንሽፕ እንለዋለን። ኢንቨርስ ሪሌቲቭ ስለሚል እዚህ ጋር ማለት ነው። ኤክሴፕሽናል ይሄ ሎ ኦፍ ዲማንድ የሚጥስ አለ። ለምሳሌ የመጀመሪያው ምንድነው? ፕሬስቲጂየስ ጉድ ነው። ፕሬስቲጂየስ ጉድ ማለት እነዚህ ጉድ ፐርቼዝ ፎር ዘ ፐርፐዝ ኦፍ ፐርስቴግ ወይም ለስታተስ ተብለው የሚገዙ እቃዎች እንደ ዳይመንድ፣ እንደ ጎልድ፣ ሌክዠሪ ካር የሆኑ ኤክስፔንሲቭ ጆለሪዎችን ብታየው እነዚህ ምንድነው? ሎ ኦፍ ዲማንድ ይጥሳል
ይጥሳሉ። ምክንያቱም ፕራይሳቸው በጨመረ ቁጥር ኮንሱመሮች ይገዛቸዋል። ምክንያቱም ስታቲስን ፐርስቴጊን ያሳያሉ ብለው ስለሚያስቡ ማለት ነው። ሶ ይሄ ሎው ኦፍ ዲማንድን ይጥሳል ማለት ነው። ምክንያቱም ፕራይሱ ኢንክሪዝ ሲያደርግ የኮንሱመሩ ኳንቲቲ ዲማንድም ስለሚጨምር ማለት ነው። ሌላኛው ስፔኩሌቲቭ ማርኬት ነው። ስፔኩሌቲቭ ማርኬት ማለት ፕራይሱ ኢንክሪዝ ሲያደርግ ዲማንድ ኢንክሪዝ ቢያደርግ ነው። ለምሳሌ የሀፕን የሚያደርገው ምንድነው? ኤክስፔክቴሽናችን ወደፊት ፕራይስ ከዚህ የበለጠ ይጨምራል ብላችሁ ካሰባችሁ አሁን የተወሰነ ፕራይሱ ሲጨምር ዲማንዳችሁም ይጨምራል። ምክንያቱም ፊውቸር ኤክስፔክቴሽናችሁ ምንድነው? ፕራይሱ የበለጠ ስለሚጨምር አሁን መግዛት አለብኝ ስለምትሉ ዲማንዳችሁም ይጨምራል አሁን ላይ ማለት ነው። ሶ ዲማንድ ላይ ዲፔንድ ይሆናል ማለት ነው። ኤክስፔክቴሽናችን ላይ ዲፔንድ ይሆናል። ከረንት ፕራይሱ ላይ ብቻ አይደለም የሚወሰነው ማለት ነው። ይሄም አንዱ ሎው ኦፍ ዲማንድን ይጥሳል ማለት ነው። ስለዚህ አሁን ላይ ፕሬዘንት ላይ ፕራይሱ ሲጨምር ኳንቲቲያችንም ብዙ እንገዛለን ማለት ነው። ምክንያቱም ወደፊት የበለጠ ፕራይሱ ይጨምራል ተብሎ ስለሚታሰብ ማለት ነው። ሶስተኛው ፋክተር ዲፈን ጉድስ ነው። ዲፈን ጉድ የምንላቸው እነዚህ ኢንፌሪየር ጉዶች ናቸው። እነዚህ ምንድነው? ፕራይሳቸው ሲጨምር ዲማንዳቸው ይጨምራል። ሶ እነዚህ ጉዶች ግን ምንድነው? ቤዚክ ኔሴሲቲ ስለሆኑ ለፑር ፒፕሎች ብዙ ጊዜ ስለዚህ ከዚህ የበለጠ ኤክስፔንሲቭ የሆነ ነገር አፎርድ ማድረግ ስለማይችሉ ፕራይሳቸው ቢጨምርም ዲማንዳቸው አይቀንስም ማለት ነው። እነዛ ነገሮች ይገዟቸዋል ማለት ነው። ይህን የሚገዙት ግን ምንድነው? ቺፕ ከዛ ያነሰ ስለማያገኙ ነው እንጂ ከዛ ያነሰ ስለማይገኝ የበለጠውን ኤክስፔንሲቭ የሆነውን አፎርድ ማድረግ ስለማይችሉ ማለት ነው። ሶ ዲፈን ጉድ ላይም ፕራይሱ ሲጨምር ኳንቲቲ ዲማንዱም ይጨምራል ማለት ነው። ሌላኛው ኢግኖራንስ ነው። ኢግኖራንስ ማለት ላክ ኦፍ ኖሌጅ ማለት ነው። እውቀቱ ከሌላቸው አንዳንድ ጊዜ ከስተመሮች ፉል ኖሌጅ ስለሌላቸው ፕራይሱ የጨመረው ፕሮዳክት ኳሊቲ አሪፍ ስለሆነ ነው ብለው ያስባሉ። ግን ሃየር ፕራይስ ሴት ሲደረግ ስለዚህ ሃየር ቤኔፊት እናገኝበታለን ብለው ስለሚያገኙ ፕራይሱ ቢጨምርም ይገዙታል ማለት ነው። ዲማንዱ አይቀንስም ማለት ነው። ስለዚህ ፕራይሱ ሲጨምር ኳንቲቲያቸው ይጨምራል ማለት ነው። በእነዚህ ምክንያቶች ሎው ኦፍ ዲማንድ ኤክሴፕሽን አላቸው ማለት ነው። የሎው ኦፍ ዲማንድ የሚጥሱ ናቸው። ፕራይሱ ሲጨምር ኳንቲቲ ዲማንድ የሚጨምርባቸው ሪዝኖች ናቸው ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናኩት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሌላኛው የምንመለከተው ታይፕ ኦፍ ዲማንድ ነው። የዲማንድ አይነቶች እናያለን። ሁለት አይነት ዲማንድ አለ፣ ዳይሬክት አለ፣ ድራይቭድ አለ። ዳይሬክት ዲማንድ የምንለው ዲማንድ ፎር ደ ኮሞዲቲ which is for a direct consumption that is called direct demand ነው የምንለው። ኤግዛምፕል ፉድ፣ ክሎዝ አለ። ስለዚህ ዳይሬክት ዲማንድ የምንለው ዳይሬክትሊ ለኮንሳምፕሽናችን ጋር የተያዘው ማለት ነው። ለምሳሌ ለምግብ ፍላጎት አላችሁ፣ ለልብስ ፍላጎት አላችሁ፣ ይሄ ዳይሬክት ዲማንድ ይባላል። ድራይቭድ ዲማንድ ከሆነ ደግሞ when the commodity is demanded as a result of the demand for another commodity it is called ድራይቭድ ዲማንድ ይባላል። ለምሳሌ ዲማንድ ፎር ታይርስ ዘ ዲማንድ ፎር ቬክል ነው። ሶ የመኪና ዲማንድ ከጨመረ የጎማ ፍላጎት ይጨምራል ይላል። ይሄ ድራይቭድ ዲማንድ ነው። መኪና በመፈለጉ ምክንያት ነው ጎማ የተፈለገው። ስለዚህ ኮሞዲቲ ዲማንድ ሲሆን አዝ ሪዛልት ኦፍ ዳ ኮሞዲቲ አናዘር ኮሞዲቲ ዲማንድ ይሆናል ማለት ነው። ስለዚህ መኪና ስለተፈለገ ጎማ፣ ስለዚህ ዲማንዱ ክሬት የተደረገው ኢንዳይሬክትሊ ነው። ዳይሬክት ዲማንድ ከሆነ ግን ዳይሬክት ለፕሮዳክቱ ያላችሁ ዲማንድ ነው። ለምሳሌ ፉድ ከሆነ ለምሳሌ ዳቦ የምታየው ዳይሬክት ዲማንድ ነው፣ ለዳቦ ያላችሁ ፍላጎት ማለት ነው። ግን ስለዚህ ድራይቭ ዲማንዱ ምን ይሆናል? ሌበር ልፈልጉ ትችላላችሁ፣ ዳቦ የሚጋግር። ይሄ የመጣው ደግሞ ምንድነው? የዳቦ ዲማንድ ስላለ የተለያዩ የዳቦ ማሽኖችን ልፈልጉ ትችላላችሁ። ይህም ድራይቭ ዲማንድ ነው፣ ምክንያቱም ዳቦ ፍላጎት ስላለ ማለት ነው። ስለዚህ ዳይሬክት እና ድራይቭ ዲማንድ ይሄ ነው የሚለያያቸው ማለት ነው። ሶ ቀጥታ የምናየው ምንድነው? ማርኬት ዲማንድ ፈንክሽን። የማርኬት ዲማንድ ፈንክሽንን እናያለን ማለት ነው። ማርኬት ዲማንድ ፈንክሽን ፈንክሽኑ ማለት በኢኩዌሽን ደረጃ እንመለከተዋለን ማለት ነው። ፎር ኤ ፕሮዳክት ኢዝ ኤ ስቴትመንት ሪሌሽንሺፕ ቢትዊን አግሪጌት ኳንቲቲ ዲማንድ ኤንድ ኦል ፋክተር ዳት አፌክት ዲስ ኳንቲቲ። ስለዚህ በኳንቲቲ ዲማንድ እና እነን አፌክት በሚያደርጉ ፋክተሮች መካከል ያለው ሪሌሽንሺፕ ማርኬት ዲማንድ ፈንክሽን እንለዋለን ማለት ነው። ሶ ኢን ፈንክሽናል ፎርም a demand function may be expressed as for a product x ነው የሚለው። ሶ ዲማንድ ፈንክሽናችን ስንገልጸው ምን ይሆናል ማለት ነው? ኤክስ ወይም ኳንቲቲ ዲማንድ አስ ኤ ፈንክሽን ኦፍ ምንድነው? ፕራይስ ኦፍ ኤክስ፣ ፕራይስ ኦፍ ሪሌትድ ኳንቲቲ ኦፍ ጉድስ፣ ኤክስፔክቴሽን ኦፍ ፕራይስ ቼንጅ
ኮንሱመርስ ኢንካም ዲማንድ ኤንድ ቴስት ኤንድ ፕሬፈረንስ ኤንድ ሶ ኦን ነው። ስለዚህ ከፕራይስ ኦፍ ኤክስ ጋር ኳንቲቲ ዲማንድ ምንድን ያለው ሪሌሽንሽፕ ኔጌቲቭ ነው ብለናል። ኔጌቲቭ ሪሌሽንሽፕ ነው ያላቸው። ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል፣ ፕራይስ ሲቀንስ ኳንቲቲ ዲማንድ ይጨምራል ብለናል። ፕራይስ ኦፍ ሪሌትድ ጉድ ከሆነ ደግሞ ሪሌትድ ጉዱ ጋራ ያላቸው ሪሌሽንሽፕ ይወስነዋል ብለናል። ሰብስቲቱት ከሆነ ፖዚቲቭ ሪሌሽንሽፕ ነው የሚኖራቸው። ምክንያቱም የሰብስቲቱቱ ፕራይስ ሲጨምር እዛ ሪሌቲቭ ፕሮዳክቱ ምንድነው ኳንቲቲ ዲማንዱ ይጨምራል። ስለዚህ ፖዚቲቭ ሪሌሽንሽፕ ይኖራቸዋል። ኮምፕሊመንታሪ ከሆኑ ግን ምንድነው የዛ ፕሮዳክቱ ዋጋው ሲጨምር የኮምፕሊመንታሪ ፕሮዳክቱ ምን ይሆናል? ኳንቲቲው ይቀንሳል ማለት ነው የዛኛው ፕራይስ ሲጨምር፣ ምክንያቱም አንዱ ኮምፖነንት ስለሆነ ማለት ነው። ስለዚህ ፕራይሱ ሪሌትድ ጉዱ ያለው ሪሌሽንሽፕ ይወስናል ከኳንቲቲ ዲማንዱ ጋር ማለት ነው። ሌላኛው ኤክስፔክቴሽናችን ነው ስለ ፕራይስ ቼንጅ። ፊውቸር ፕራይሱ ይጨምራል ብለን ካሰብን አሁን ላይ ኳንቲቲ ዲማንዳችን ይጨምራል፣ ፖዚቲቭ ሪሌሽን አላቸው ማለት ነው። ፊውቸር ፕራይሱ ደግሞ ይቀንሳል ብለን ካሰብን አሁን ላይ ኳንቲቲ ዲማንዳችን ምንድን ነው ኔጌቲቭ ይሆናል ማለት ነው። ምክንያቱም አሁን ወደፊት ይቀንሳል ካልን አሁን ስለማንገዛ ብዙ ማለት ነው። ሶ ከዚህ ጋር ምንድነው ፖዚቲቭ ኔጌቲቭ ሪሌሽንሽፕ አለው። ኮንሱመር ኢንካም አለ። ኢንካማችን ምንድነው ለኖርማል ጉድ ከሆነ ምንድነው ኢንካማችን በጨመረ ቁጥር ኳንቲቲ ዲማንዳችን ይጨምራል። ጉዱ ግን ኢንፌሪየር ጉድ ከሆነ ኢንካማችን በጨመረ ቁጥር የምንገዛው ፕሮዳክት ይቀንሳል ማለት ነው። ሌላኛው ቴስት ኤንድ ፕሬፈረንስ ነው። ፍላጎታችሁ በጨመረ ቁጥር ለዛ ፕሮዳክት ሞር ኳንቲቲ ትገዛላችሁ። ፍላጎታችሁ ከቀነሰ ደግሞ ለስ ኳንቲቲ ትገዛላችሁ ማለት ነው። ይህን ይመስላል ፋንክሽናል ሪሌሽንሽፓቸው ማለት ነው ከኳንቲቲ ዲማንድ ጋር ያላቸው። ሌላኛው ኢላስቲሲቲ ኦፍ ዲማንድ ኤንድ ኢትስ ኢምፖርታንስ የሚለው እናያለን ማለት ነው። ኢላስቲሲቲ ኦፍ ዲማንድ እና ምንድን ነው የሚለው ማለት ነው። ሶ ሎ ኦፍ ዲማንድ ቴል ዳት ኮንሱመር ዊል ሪስፖንድ ቱ ኤ ዲክላይን ኢን ፕሮዳክት ፕራይስ by buying more of that product ነው የሚለው but how much of more of it will they purchase? so law of demand ምንድን ነው የሚነግረን አለ ፕራይሱ ዲክላይን ሲያደርግ ሞር ኦፍ ዳት ፕሮዳክት ይገዛሉ ወይም ኳንቲቲያቸው ይጨምራል አለን። ግን ምን ያህል ነው ማች ሞር ኦፍ ኢት የሚለው ምን ያህል ነው የሚለውን አይገልጽልንማ ሎው ኦፍ ዲማንድ። ስለዚህ ኢላስቲሲቲ ኮንሴፕት እንጠቀማለን ማለት ነው። ምክንያቱም ኢላስቲሲቲ ሜዥር የሚያደርገው ሪስፖንሲቭነስ ኦፍ ዲፔንደንት ቫሪያብሉ ቼንጅ ኢንዲፔንደንት ቫሪያብል ሶ ኢንዲፔንደንት ቫሪያብል ቼንጅ ሲያደርግ ምን ያህል ነው ሪስፖንስ ያለው ዲፔንደንት ቫሪያብሉ የሚለውን የሚያሳየን ኢላስቲሲቲ ስለሆነ ማለት ነው። ሶ አኮርዲንግ ዊ ሃቭ ኮንሴፕት ኢላስቲሲቲ ኦፍ ዲማንድ ኤንድ ኢላስቲሲቲ ኦፍ ሰፕላይ። ስለዚህ እነዚህ ሁለት ኮንሴፕቶች ለዲማንድም ለሰፕላይም አሉ ማለት ነው። ኢላስቲሲቲ ሁለቱን እናያለን ማለት ነው። መጀመሪያ ላይ ኢላስቲሲቲ ኦፍ ዲማንድ ስናይ it refers to the degree of response of quantity demand of the good to change in price, change in income, change in price of related goods። ስለዚህ ኢላስቲሲቲ ኦፍ ዲማንድ ማለት ሪስፖንሲቭነሳችንን የሚያሳይ ለኳንቲቲ ዲማንድ ያለን ሪስፖንሲቭነስ ምን ይመስላል፣ ፕራይሱ ሲለወጥ፣ ኢንካማችን ሲለወጥ፣ ፕራይስ ኦፍ ሪሌትድ ጉድ ሲለወጥ ምን ይመስላል የሚለውን ኢላስቲሲቲ ኦፍ ዲማንድ ይገለጻል ማለት ነው። ሶ ያን ነው የሚያሳይ ኢላስቲሲቲ ኦፍ ዲማንድ። ስለዚህ ኢላስቲሲቲ አር ኦልሶ ዩዝድ ኢን ፕሮዳክሽን ኤንድ ኮስት አናላይሲስ ቱ ኢቫሉዌት ዘ ኢፌክት ኦፍ ቼንጅን ኢንፑት ኦን አውትፑት አዝ ዌል አዝ ዘ ኢፌክት ኦፍ አውትፑት ኦን ቼንጅን ኮስት ነው የሚለው። ስለዚህ ኢላስቲሲቲ ምንድነው በፕሮዳክሽን እና በኮስት ላይም ይጠቅማል ኢቫሉዌት ለማድረግ የኢንፑት ኢፌክትን በአውትፑት አዝ ዌል አዝ የአውትፑት ኢፌክት በኮስቱ ላይ ያለው ምን ይመስላል የሚለውን ለማየትም ይጠቅማል ማለት ነው። ሶ factors such as price and advertisement that are within the control of the firm are called indigenous variable ይባላሉ። ፕራይስ አድቨርታይዝመንት within the control of ፊርም ያሉ ከሆኑ ምንድነው indigenous variable ነው ብለናል። ቅድም አይተናቸዋል ቻፕተር 1 ላይ ማለት አይተናቸው ነው። በእነዚህ ፋክተሮች indigenous within the firm ያሉ ፋክተሮች ማለት ነው። so it is important that the manager knows the effect of altering this variable when making decision ነው። ስለዚህ ማናጀሩ ማወቅ አለበት እነዚህ ቫሪያብሎች አልተር ማድረጉ ኢፌክት እንዳለው ውሳኔ ሲወስን ማለት ነው። ሌላኛው ደግሞ አዘር ኢምፖርታንት ፋክተሮች አውትሳይድ ዘ ኮንትሮል ኦፍ ዘ ፊርም ያሉት ምን አሉ ማለት ነው። ሰች አስ ኮንሱመር ኢንካም፣ ኤክስፔክቴሽን ፕራይስ ኤንድ ዌዘር አር ኦልሶ ኮልድ ምን ይባላሉ? ኤክሶጂነስ ቫሪያብል ይባላሉ። ፋክተር አውትሳይድ ዘ ኮንትሮል ኦፍ ዘ ፊርም ማለት ነው። ሶ ይህ ሰውዬ አይ ሚን ዘ ፊርም the effect of changing in both type of influence must be understood by firm to respond effectively the change in economic environment። ስለዚህ አንድ ፊርም እነዚህ ሁለቱንም ኢንዶጂነስ ኤክሶጂነስ ቫሪያብሎችን መረዳት አለበት ማለት ነው። በኢኮኖሚክ ኢንቫይሮንመንቱ ላይ ያለውን ቼንጅ ኢፌክቲቭሊ ሪስፖንድ ማድረግ ከፈለገ
ሶ ቤዝድ ኦን ኢላስቲሲቲ ሶስት አይነት ኢላስቲሲቲ ኦፍ ዲማንድ አሉን ብለናል። ቅድም ባየነው መሰረት በፕራይስ ቼንጅ ምክንያት ፕራይስ ኢላስቲሲቲ ኦፍ ዲማንድ አለ። በፕራይስ ኦፍ ሪሌትድ ጉድ ምክንያት ክሮስ ፕራይስ ኢላስቲሲቲ አለ። በኢንካም ቼንጅ ምክንያት ኢንካም ኢላስቲሲቲ ኦፍ ዲማንድ አለ ማለት ነው። የኛ ፎከስ የሚሆነው ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው የምናየው። እነዚህም አሉ ግን እንደዚህ ፎርሙላቸው ነገራቸው ልለፍ። እነዚህም ብዙ ማናያቸውን ቀላል ናቸው። ክሮስ ፕራይስ ኢላስቲሲቲ ኦፍ ዲማንድ ማለት ኢንጂን ኳንቲቲ ዲማንድ ኦፍ ኪው ኤክስ ኦቨር ኢንጂን ፕራይስ ኦፍ ዋይ አድርገን ነው የምንሰራው። በሁለት ፕሮዳክቶች መካከል ያለውን ዲፈረንስ ነው የምናየው። ሶስተኛው ኢንካም ኢላስቲሲቲ ኦፍ ዲማንድ ከሆነ ኢንጂን ኳንቲቲ ዲማንድ ኦፍ ኤክስ ኦቨር ኢንጂን ፕራይስ ኦፍ ቼንጅን ኢንካም አይ ማለት ነው አድርገን ነው የምንሰራው። ይሄ ኢንካም ኢላስቲሲቲ ኦፍ ዲማንድ ከሆነ ማለት ነው። ሶ የነዚህ ሁለት ፎርሙላ ይህን ይመስላል። እኛ ግን ዋና ትኩረታችን ምንድን ነው? ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው ማለት ነው። ቼንጅን ኳንቲቲ ዲማንድ ኦፍ ኤክስ ኦቨር ቼንጅን ፕራይስ አድርገን ነው ፐርሰንቴጅ ቼንጅን ፕራይስ አድርገን ነው የምናየው ማለት ነው። ሶ እነዚህኞቹ ሁለቶቹም ብዙም የኛ ፎከስ አይደሉም ማለት ነው። እሺ ስለዚህ እኛ የምናየው ምንድነው? ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው። ፕራይስ ኢላስቲሲቲ ኦፍ ዲማንድ ሜዥር የሚያደርገው ሪስፖንሲቭነስ ኦፍ ኳንቲቲ ዲማንድ ቼንጅ ኢን ፕራይስ ኦፍ ፕሮዳክት ሆልዲንግ ኮንስታንት ዘ ቫልዩ ኦፍ ኦል አዘር ቫሪያብል ኢን ዘ ዲማንድ ፋንክሽን ነው የሚለው። ስለዚህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ማለት ኳንቲቲ ዲማንድ ሪስፖንሳችን ምን ይመስላል፣ ፕራይሱ ቼንጅ ሲያደርግ ምን ይመስላል የሚለውን ነው የማየው። ሌሎች ቫሪያብሎችን ኮንስታንት አድርገን ማለት ነው። ሌሎች ቫሪያብሎች ማለት ኢንካምን፣ ፕራይስ ኦፍ ሪሌትድ ጉድን፣ ዌዘርን፣ ቴስት ኤንድ ፕሪፈረንስ ምናምን ያልናቸው ፋክተሮች ኮንስታንት አድርገን የእኛ ሪስፖንስ ምን ይመስላል፣ ኳንቲቲ ዲማንድ ፕራይሱ ቼንጅ ሲያደርግ ምን ይመስላል የኛ ሪስፖንስ የሚለውን እናያለን። ፕራይሱ ሲጨምር የበለጠ እንገዛለን ወይም ዲማንዳችን አይቀየርም፣ ፕራይሱ ሲጨምር ዲማንዳችን ይቀንሳል የሚሉትን ነገሮች ማለት ነው። እነሱን እንመለከታለን ማለት ነው። ሶ ኢት ኢንዲኬት ሃው ከስተመር ሪያክት ቱ ቼንጅ ፕራይስ። እንዳልኳችሁ ፕራይሱ ቼንጅ ሲያደርግ ሲጨምር ሲቀንስ ምን ይመስላል ሪያክሽናችሁ? ሲጨምር ትገዛላችሁ፣ መግዛታችሁ ይቀንሳል ወይ ፕራይሱ ሲቀንስ ብዙ ትገዛላችሁ ምናምን የሚለውን ነገር የሚያሳይ ነው ማለት ነው ፕራይስ ኢላስቲሲቲ ኦፍ ዲማንድ። ሶ ዘ ግሬተር ዘ ሪያክሽን ዘ ግሬተር ዊል ቢ ኢላስቲሲቲ። ስለዚህ ሪያክሽናችሁ በጣም ትልቅ ከሆነ ፕራይሱ በትንሽ መጠን ሲጨምር በጣም ኳንቲቲ ዲማንዳችሁ የሚቀንስ ከሆነ ሞር ኢላስቲክ ናችሁ ማለት ነው። ሪያክሽናችሁ ሞር በሆነ ቁጥር ኢላስቲሲቲያችሁ ሞር ይሆናል። ኤንድ ዘ ለሰር ዘ ሪያክሽን ሞር ዊል ቢ ኢላስቲሲቲ ነው ማለት ነው። ሶ ፕራይሱ የሚጨምርበት ፐርሰንቴጅ ኳንቲቲ ዲማንዳችሁ ከሚቀንስበት ፐርሰንቴጅ ያነሰ ከሆነ ምንድነው? ለስ ኢላስቲክ ናችሁ። ያን ያህል ፕራይሱ መጨመሩ ወይ መቀነሱ ኢፌክት አያደርግባችሁም ማለት ነው። ሶ ፕራይስ ኢላስቲሲቲ ኦፍ ዲማንድ ካን ቢ ሜዥር ኢንቱ ዌይስ ነው። ዴስ አር ፖይንት ኤንድ አርክ ኢላስቲሲቲ። ሶ ፕራይስ ኢላስቲሲቲ ኦፍ ዲማንድን በሁለት ዌይ እንለካቸዋለን ማለት ነው። አንደኛው ፖይንት ኢላስቲሲቲ ነው፣ ሁለተኛው አርክ ኢላስቲሲቲ ነው ማለት ነው። ሶ ከፖይንት ኢላስቲሲቲ ኦፍ ዲማንድ ስንጀምር this is a calculator to find elasticity at a given point ነው የሚለው። the price elasticity of demand can be determined by the following formula. so point price elasticity ላይ ካልኩሌት የምናደርገው ኢላስቲሲቲን at a given point ወይም at a given price ላይ ምን ይመስላል ነው ኢላስቲሲቲያችን ምን ይመስላል የሚለውን ነው ማለት ነው። so elasticity of point price elasticity of ዲማንዳችን ምን ማለት ነው? percentage change in quantity demand ኦቨር ፐርሰንቴጅ ቼንጅ ኢን ፕራይስ ማለት ነው። ይሄ ነው ፎርሙላው። ይሄ ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው። ኢንካም ኢላስቲሲቲ ኦፍ ዲማንድ ከሆነ ይህችን ፐርሰንቴጅ ቼንጅ ኢን ፕራይሷን ፐርሰንቴጅ ቼንጅ ኢን ኢንካም ማድረግ ነው። ክሮስ ፕራይስ ኢላስቲሲቲ ላይም ከሆነ ምንድነው? ፐርሰንቴጅ ቼንጅ ኢን ፕራይስ ኦፍ ዋይ ማድረግ ነው። የላይኛውን ደግሞ ኳንቲቲ ቼንጅ ኢን ኤክስ ማድረግ ነው። በሁለት ፕሮዳክቶች መካከል ያለውን ስለሆነ ክሮስ ፕራይስ ኢላስቲሲቲ ኦፍ ዲማንድ ከሆነ እኛ ግን ፎከሳችን እንዳልኳችሁ ፕራይስ ኢላስቲሲቲ ኦፍ ዲማንድ ስለሆነ ማለት ነው። ሶ ፐርሰንቴጅ ቼንጅ ኳንቲቲ ዲማንድ ኦቨር ፐርሰንቴጅ ቼንጅ ፕራይስ ምንድን ነው የሚለውን እንመልከት። ፐርሰንቴጅ ቼንጅ ኳንቲቲ ዲማንድ ማለት ዋን ማይነስ ኪው ኖት ኦቨር ኪው ኖት ነው። ፋይናል ማይነስ ኢኒሻል ኦቨር ኢኒሻል ሲባዛ በመቶ የፐርሰንቴጅ ቼንጅን ይሰጣችኋል ማለት ነው። ፕራይስ ላይም እንደዛ ነው። ፐርሰንቴጅ ቼንጅ ማለት ፒ ዋን ማይነስ ፒ ኖት ኦቨር ፒ ኖት ሲባዛ በመቶ ነው። ሶ እዚህ ፎርሙላ ላይ እናስገባዋለን። ፒ ዋን ማይነስ ኪው ኖት ኦቨር ኪው ኖት ሲባዛ በመቶ ፒ ዋን ማይነስ ፒ ኖት ኦቨር ፒ ኖት ሲባዛ በመቶ ነው። ይህን ምንድነው ኦቨር ያሉት ወደ ላይ ይወጣሉ ማለት ነው። ሶ ምን እናገኛለን ማለት ኪው ዋን ማይነስ ኪው ኖት ማለት ቼንጅን ኪው ነው። ፒ ዋን ማይነስ ፒ ኖት ማለት ቼንጅን ፒ ነው።
ከዛ ምን አለ እዚህ ጋር ፒ1 ታይምስ ኪው ኖት ይሆናል ማለት ነው። እነዚህ እዚህ ጋር ያሉት ተገልብጠው ማለት ነው። ስለዚህ ይህን ፎርሙላ እናገኛለን ማለት ነው። ይሄ ፕራይስ ኢላስቲሲቲን ሜዥር የምናደርግበት ፎርሙላችን ይሆናል ማለት ነው። ሶ ዌር ዘ ቼንጂንግ ኪው ኦቨር ቼንጂንግ ፒ ምንን ያሳየናል ማለት ነው? ማርጂናል ቼንጅን ኢን ኳንቲቲ ዲማንድ ፎሎዊንግ ዋን ዩኒት ቼንጅ ኢን ፕራይስ። አንድ ዩኒት ፕራይስ ቼንጅ ሲያደርግ ምን ያህል ኳንቲቲ ዲማንዳችን ቼንጅ ያደርጋል የሚለውን ያሳየናል። ይሄንንም አት ጊቭን ፖይንት ላይ በዲማንድ ከርቫችን ላይ ማለት ነው። ሶ አሁን ይህንን እንደዚህ ዲፋይን ካደረግን ኢላስቲሲቲ አሉ ማለት ነው። ቤዝድ ኦን ሪዛልቱ መሰረት ካልኩሌት አድርገን ባገኘነው መሰረት ኢላስቲሲቲያችንን እንከፋፍለዋለን ማለት ነው። የመጀመሪያው ኢላስቲክ ዲማንድ የምንለው አለ። ኢላስቲክ ዲማንድ ማለት ፖይንት ፕራይስ ኢላስቲሲቲ ኦፍ ዲማንዳችሁን ካልኩሌት አድርጋችሁ ሪዛልታችሁ ከአንድ በላይ ከመጣ ማለት ነው። ኔጌቲቭም ቢሆን አብሶሉት ቫልዩ ውስጥ ማስገባት አለባችሁ እንዳረሱ። ኔጌቲቭም ፖዚቲቭም ከመጣ በአብሶሉት ቫልዩ አድርጋችሁ ተጠቀሙት ማለት ነው። ፖዚቲቭ ሪዛልት ስለሆነ የምንወስደው ማለት ነው። ካልኩሌት አድርጋችሁ ከአንድ በላይ ከመጣ ዲማንዳችሁ ምንድነው? ሴድ ቱ ቢ ኢላስቲክ ነው። ኢፍ ስፔሲፊክ ፐርሰንቴጅ ቼንጅ ኢን ፕራይስ ሪዛልት ኢን ላርጀር ፐርሰንቴጅ ቼንጅ ኢን ኳንቲቲ ዲማንድ ነው። ፕራይሱ ካልኩሌት አድርጋችሁ ኢላስቲክ ዲማንዱ ከአንድ በላይ መጣ ማለት ዲማንዳችሁ ኢላስቲክ ነው ማለት ነው። ኢላስቲክ ዲማንድ ማለት ምንድን ነው ካላችሁኝ ደግሞ ፕራይሱ ቼንጅ የሚያደርግበት ፐርሰንቴጅ ከምን ይመልጣል ማለት ነው? ኳንቲቲ ዲማንዱ ቼንጅ ፕራይስ ቼንጅ የሚያደርገው ምንድን ነው? ስፔሲፊክ የሆነ ፕራይስ ቼንጅ ሲያደርግ ላርጀር ፐርሰንቴጅ በኳንቲቲ ዲማንድ ላይ ይመጣል ማለት ነው። ለምሳሌ ፕራይሱ ትንሽ ሲጨምር ወይ ትንሽ ከጨመረ ምንድነው ገዙ ኳንቲቲን በጣም ትቀንሳላችሁ፣ ወይ ፕራይሱ ትንሽ ሲቀንስ ብዙ ኳንቲቲ ትገዛላችሁ። ስለዚህ ሞር ቼንጅ የሚመጣው ምንድነው? በኳንቲቲ ዲማንዳችሁ ላይ ነው። በዚህ ጊዜ ኢላስቲክ ናችሁ ማለት ነው። ሪስፖንስ ትሰጣላችሁ ለፕራይስ ቼንጅ ማለት ነው። ስለዚህ ዲማንድ ከርቫችሁ ሞር ፍላተር ይሆናል። ፍላተር የሚሆንበት ምክንያት ምንድነው? ፕራይሱ ሲቀንስ ምንድነው? ብዙ ፕሮዳክት ትገዛላችሁ፣ ኳንቲቲ ዲማንዳችሁ ይጨምራል። ፕራይሱ ሲጨምር ደግሞ ምንድነው? በጣም ይቀንሳል የምትገዙ ኳንቲቲ። ስለዚህ ፍላተር የሆነ ዲማንድ ከርቭ እናገኛለን ማለት ነው። ሶ ይሄ ደግሞ የሚያሳይ ምንድነው? ሞር ሌግዠሪ ኤንድ ኮምፈርት ጉዶች ኢላስቲክ ዲማንድ አላቸው ማለት ነው። እነዚህ ሌግዠሪ ጉዶች የምንላቸው እንደ ካር፣ ጆለሪ የመሳሰሉት አሉ። ኮምፈርት ጉድ የምንላቸው ደግሞ ኤሲ፣ ቲቪ፣ ብራንድድ አይተሞችን ያካትታል ማለት ነው። ሶ የመጀመሪያው ኢላስቲሲቲያችን ኢላስቲክ ዲማንድ ይሆናል ማለት ነው። ሁለተኛው ደግሞ ኢንላስቲክ ዲማንድ የምንለው አለ። ኢንላስቲክ ዲማንድ የምንለው ዲማንዳችን በዜሮ እና በአንድ መካከል ሲሆን ማለት ነው። ካልኩሌት አድርጋችሁ የምታመጡት አሁን ባየነው ፎርሙላ መሰረት ማለት ነው። ሶ ኢፍ ኤ ጊቨን ፐርሰንቴጅ ቼንጅ ኢን ፕራይስ ኢዝ አኮምፓይንድ ባይ ሪላቲቭሊ ስሞለር ቼንጅ ኢን ኳንቲቲ ዲማንድ ኦፍ ዘ ጉድ ኤንድ ሰርቪስ። እዚህ ጋር ግን ምንድነው የሆነ ስሞል ቼንጅ በፕራይሱ ላይ ሲመጣ ስሞለር ቼንጅ ከሆነ ያለው በኳንቲቲ ዲማንዱ፣ ያ ማለት ፕራይሱ ሲጨምር ስሞለር የሆነ ኳንቲቲ ዲፈረንስ ከሆነ ያለው፣ ወይም ፕራይሱ ሲቀንስ ስሞለር የሆነ ኳንቲቲ ጭማሪ ከሆነ ያለው ስሞል ቼንጅ ነው ማለት ነው። ስለዚህ ያን ያለ ሪስፖንስ አትሰጡም ማለት ነው ለእንደዚህ አይነት ሪሌሽንሺፕ ፕራይስ ቼንጅ ማለት ነው። ስለዚህ ዲማንድ ከርቫችሁ ስቲፐር የሚሆንበት ምክንያት ብዙ ቼንጅን የለም፣ ብዙም ስላልተለወጠ ብዙ ኢፌክት ስላላመጣባቸው የፕራይሱ ቼንጅ ማለት ነው። ስለዚህ ኢንላስቲክ ዲማንድ አፕላይድ የሚሆነው ኢሴንሻል ኦር ኔሴሲቲ ለሆኑ ጉድ፣ ምክንያቱም ያ ጉድ አስፈላጊያችሁ ስለሆነ ምንም ፕራይሱ ቢጨምር ቢቀንስ የምገዙት ኳንቲቲ ላይ ብዙም ኢፌክት አያመጣም ማለት ነው። ሶስተኛው ደግሞ ምንድነው? ዩኒታሪ ኢላስቲክ ነው። ዩኒታሪ ኢላስቲክ የምንለው ኢላስቲክ ዲማንዱ ካልኩሌት አድርጋችሁ አንድ ሲሆን ነው። ሶ እንዳለ ሪዛልቱ ኔጌቲቭ ነው የሚመጣባችሁ። ኔጌቲቭ የሚመጣባችሁ ምክንያቱም ምንድነው? ፕራይስ እና ኳንቲቲ ዲማንድ ኔጌቲቭ ሪሌሽንሽፕ ስላላቸው ነው። ስለዚህ እናንተ በአብሶሉት ቫልዩ ውስጥ ከታችሁ ተጠቀሙ። ሶ ኬስ ሰፕሬቲንግ ኢላስቲክ ኤንድ ኢንላስቲክ ዲማንድ ኦከር when percentage change in price and the compiling percentage in quantity demand are equal። እዚህ ጋር የሚያሳየው ምንድነው? ፐርሰንቴጅ ቼንጁ ፕራይሱ ቼንጅ ያደረገበት ፐርሰንቴጅ እና ኳንቲቲ ቼንጅ ያደረገበት ፐርሰንቴጅ እኩል ከሆነ ነው። ፕራይሱ በ2% ከጨመረ ኳንቲቲ ዲማንዳችሁን በ2% ከቀነሰ ማለት ነው። ፕራይሳችሁ በ2% ከቀነሰ ኳንቲቲ ዲማንዳችሁ በ2% ከጨመረ እኩል የሆነ ዩኒታሪ ኢላስቲክ ኦከር ያደርጋል ማለት ነው። በዚህ ጊዜ ኢላስቲክ ዲማንዳችሁ አንድ ይሆናል፣ ምክንያቱም ፐርሰንቴጅ ቼንጃቸው እኩል ስለሆነ ማለት ነው። እሺ አራተኛው ደግሞ ፐርፌክትሊ ኢላስቲክ ወይም ኢላስቲክ ዲማንዳችሁ ካልኩሌት አድርጋችሁ ዜሮ ከመጣ ሶ this shows that change in price of good and service does not bring in any change in whatever so ever is the quantity demand። ስለዚህ ፕራይሱ ቼንጅ ሲያደርግ ምንም ኢፌክት ካላመጣ በኳንቲቲ ዲማንዱ ላይ ምንድነው ማለት ነው? ይሄ ኢላስቲክ ፐርፌክትሊ ኢላስቲክ ነው። በቃ ምንም ለውጥ አያመጣባችሁም በእናንተ ላይ ማለት ነው። ፕራይሱ ጨመረ ቀነሰ አያገባችሁም። በቃ እናንተ የምትገዙት ያን ኳንቲቲ ነው፣ ግዴታ መግዛት አለባችሁ ማለት ነው። ፕራይሱ ቢጨምር ቢቀንስ
እናንተ ሪስፖንስ አይቀያየርም ማለት ነው። ሶ ምንም ሪስፖንስ ምንም የሆነ ሪያክሽን አሰጡም ማለት ነው እናንተ በፕራይሱ ላይ። ስለዚህ some essential goods like medicine or good having caffeine content ፖዝ ፐርፌክትሊ ኢንላስቲክ ዲማንድ ነው። ስለዚህ ለሜዲሲን አሁን ለምሳሌ የህክምና ፕሮዳክቶች ለምሳሌ ያን ፕሮዳክት ካላገኛችሁ በጤናችሁ ላይ ለውጥ ስለማታመጡ ምንም ዋጋው ቢጨምር ቢቀንስም ያንን ያህል የመውሰድ ያለባችሁን ኳንቲቲ ገዝታችሁ ትጠቀማላችሁ። ስለዚህ ፕራይስ ጨመረ ቀነሰ ምንም ኢፌክት በእናንተ ላይ ያመጣም ማለት ነው። ይህንን ፐርፌክትሊ ኢንላስቲክ እንለዋለን ማለት ነው። ዲማንድ ከርቫችን ለፐርፌክትሊ ኢንላስቲክ ምንድነው? ቨርቲካል ነው። ቨርቲካል የሆነበት ምክንያት ምንድነው? ኳንቲታችሁ ፊክስድ ነው። ኳንቲታችሁ ቼንጅ አያደርግም ማለት ነው። ሌላኛው ፐርፌክትሊ ኢንላስቲክ የምንለው አለ። ይሄ ደግሞ ኤላስቲክ ዲማንዳችን ኢንፊኒቲ ሲመጣ ነው። ይህ የሚያሳይ ምንድነው? ዚስ ኢንዲኬት ዛት 1% ቼንጅ ኢን ፕራይስ ሪዛልትስ ኢንፋናይት ቼንጅ ኢን ኳንቲቲ ዲማንድ። ይሄ ደግሞ በጣም ሪስፖንስ ትሰጣላችሁ ማለት ነው። እዚህ 1% ኢቨን ስላይትሊ ቼንጅ ካረግን በፕራይሳችን ላይ ኳንቲቲ ዲማንዳችን በጣም ቼንጅ ያመጣል ማለት ነው። So in this regard the customer can buy all possible quantity taking price and nothing else at some other price የሚለው። ስለዚህ እዚህ ጋር የሚያሳይ ምንድነው? ፐርፌክትሊ ኢላስቲክ ዲማንድ ማለት ቬሪ ስሞል የሆነች ቼንጅ ምንድነው በፕራይሱ ላይ ኢንፋይናይት የሆነ ቼንጅ በኳንቲቲ ዲማንድ ላይ ያመጣል ማለት ነው። ስለዚህ ኮንሱመሩ ሞር ኤክስትሪምሊ ሴንሲቲቭ ነው ለፕራይስ ማለት ነው። ስለዚህ ፕራይሳችን ስላይትሊ ቢጨምር እንኳን ዲማንዱ ወደ ዜሮ መጠጋት ይደርሳል ማለት ነው። ያንን ነው የሚያሳየን። ስለዚህ ዲማንድ ከርቫችን ምንድነው? ፐርፌክትሊ ኢላስቲክ ሆነ ሆሪዞንታል ላይን ነው ማለት ነው። ፓራላቱ ኤክስ አክሲስ ነው ማለት ነው። ሶ እዚህ ጋር ኤግዛምፕል አለ። አሁን ያየነውን ፖይንት ፕራይስ ኢላስቲሲቲን የሚያስረዳ ማለት ነው። እዚህ ጋር ኔጌቲቭ መሆኑ የሚያሳየው ኳንቲቲ ዲማንድ እና ፕራይስ ኔጌቲቭ ሪሌሽንሺፕ ስላለው ማለት ነው። ሶ ዘ ዲማንድ ከርቭ ሪሌሽን ካን ቢ ዩዝድ ቱ ካልኩሌት ኢፒ አት ፖይንት ነው የሚለው። ፖይንቱ ላይ ምንድነው? ፕራይሱ $7 ሲሆንና ኳንቲቲ $7 ማለት እዚህ ጋር ታስገቧታላችሁ። $7ን በ$7 ምትና ብስታችሁ ከ45 ቀንሶት 10,000 ይመጣል። ሁለተኛው ደግሞ ፒቱ ስንት ነው? ፕራይሳችሁ $8 እዚህ ጋር 8ን በ5 ታበዙና ከ45 ላይ ሲቀንሱት ኳንቲቲውን ታገኛላችሁ 5,000 ነው። ስለዚህ ኢላስቲሲቲ ኦፍ ፕራይስ 1ን ትፈልጋላችሁ። ፕራይሱ ላይ 7 ሆኖ ኢላስቲሲቲ ኦፍ ፕራይስ 2 ላይ ሆኖ ትፈልጋላችሁ ማለት ነው። ስለዚህ ኢላስቲሲቲ ኦፍ ፕራይስ 1 ማለት ቼንጂንግ ኬ ኦቨር ቼንጂንግ ፒ ነው ብለናል። ቼንጁ ምንድነው? ዲሪቬቲቭ ተርምስ ኦፍ ፒ ስናደርገው -5 ይመጣል። ሁለቱም ላይ ነው ስሎፑ -5። ያ ማለት ፕራይሱ በአንድ ዩኒት ሲጨምር ኳንቲቲ ዲማንዳችን በ5 ዩኒት ይቀንሳል ማለት ነው። ይህ አለ። ሶ ይሄ የሚያሳይ ምንድነው? በጣም ኢላስቲክ እንደሆነ ነው ማለት ነው። ከዛ ምን እናደርጋለን ማለት ነው? ፒ1 ስንት ነው? እዚህ ጋር 7 ላይ ዩኒት ላይ ሆኖ ያለውን እየሰራን ስለሆነ ፒ1 7 ይሆናል። ኖት ደግሞ ምንድነው? ፕራይስን ኪዋን ደግሞ ስንት ይሆናል ማለት ነው? ፕራይስን 7 ተከተን ያገኘነው ሪዛልት 10,000 አለ 10,000 እንተካለን ማለት ነው። ይሄን ካልኩሌት ስታደርጉት 3.5 ይሆናል ማለት ነው። አብሶሉት ቫልዩ ሲወጣ ፖዚቲቭ 3.5 ማለት ነው። ሶ ይሄ ምንድነው? ኢላስቲክ ነው። ኢፒ ከአንድ በላይ ከሆነ ኢላስቲክ ነው ብለናል። ስለዚህ የፕራይስ ቼንጁ ምንድነው? ላርጀር በሆነ ፕሮፖርሽን ቼንጅ በኳንቲቲ ዲማንድ ላይ ያመጣል ማለት ነው። ሌላኛው ደግሞ ኢፒ2 ላይ ስንመጣ ያ ማለት ምንድነው? ፒ2 ስንት ሲሆን ፕራይሱ 8 ሲደርስ ማለት ነው። ከ7 ወደ 8 ጨመረ ፕራይሱ 8 ላይ ሆነ ፕራይሱ 8 ላይ መሆኑም ቼንጂንግ ኦቨር ቼንጅ ፒ -5 ይመጣል። ከዛ ፒ2 አለ ፒ2 8 ነው። 8 ስንተካ ደግሞ 5 አግኝተናል። እሱን ቦታ እንተካለን ስናሰላው -8 መጣ ማለት ነው። ሶ ይሄ ምንድነው? ሃይሊ ኢላስቲክ የሆነ ዲማንድ ነው ማለት ነው ያለው። ስለዚህ ኢንተርፕሬቴሽኑ ስናይ ምንድነው? 1% ኢንክሪዝ ኢን ፕራይሱ በ1% 7 ላይ እዚህ ላይ ሆኖ ማለት ነው 7 ብር ሆኖ ፕራይሱ 1% ኢንክሪዝ ኢን ፕራይስ ምንድነው? ፕራይሱን ምን ያደርገዋል ማለት ነው? በ3.5% እንዲጨምር ያደርገዋል ማለት ነው። ይሄ እንዲጨምር ሳይሆን ፕራይሱ በ1% ከጨመረ ኳንቲቲ ዲማንድ በ3.5% እንዲጨምር ያደርገዋል ማለት ነው። ኳንቲቲ ዲማንዳችን እንዲቀንስ ኳንቲቲ ይቀንሳል። ፕራይሱ በ1% ሲጨምር ኳንቲቲ ዲማንድ በ3.5 ማለት ነው። 8 ላይ ሲሆን ደግሞ 1% ኢንክሪዝ ኢን ፕራይስ 8% ሪዳክሽን ያመጣል ማለት ነው በኳንቲቲ ዲማንድ። ይህን ነው የሚያሳየን ምን ኢላስቲሲቲ ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሁለተኛው ደግሞ ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው። አሁን ፖይንትን አየን። ስፔሲፊክ ፖይንት ላይ ፕራይሱ 7 ፕራይሱ 8 ይሆን አየን።
ግን ፕራይሱ ከ7 እስከ 8 እንደዚህ በሬንጅ ከተቀመጠ አርክ ኢላስቲሲቲ እንለዋለን ማለት ነው። The main drawback of point elasticity method is that it is applicable only when we have information about slight change in price and quantity demand of the commodity እንዳልኳችሁ ይህንን ፖይንት ፕራይስ ኢላስቲሲቲ የምንጠቀመው ስፔሲፊክ የሆነውን ቼንጅ በፕራይስ እና በኳንቲቲ ዲማንዱ ላይ ማወቅ ከቻለ ነው። ፕራይሱ 7 ነበር 8 ነው፣ ፕራይሱን ስጠቀም ይሄን ያህል ኳንቲቲ፣ ፕራይሱን ስጠቀም ይሄን ያህል ኳንቲቲ የሚለውን ኢንፎርሜሽን ካገኘ ነው ፖይንት ፕራይስ ኢላስቲሲቲን የምንጠቀመው ማለት ነው። ግን ኢን ፕራክቲስ ዊ ዶንት አኳየር ሰች ኢንፎርሜሽን አባውት ሚኒት ቼንጅ ነው። ሚኒት ስለ ትንንሽ ለውጦች ግን በተግባር ማግኘት አንችልም በሪል ወርልዱ ላይ። ስለዚህ we have may possess demand schedule in which there is big in price as well as quantity demand። ስለዚህ ምን ሊገጥመን ይችላል? በፕራይሱ መካከል ቢግ ጋፕ ልናገኝ እንችላለን በኳንቲቲ ዲማንዱ መካከል። ስለዚህ በዚህ ኬዝ ምንድነው ቤስት የሚባለው ኦልተርናቲቭ አርክ የሚባለው ሜቶድ ኦፍ ኢላስቲሲቲ ሜዠርመንት ነው ማለት ነው። አርክ ፕራይስ ኢላስቲሲቲ ኦፍ ዲማንዳችን ምንድነው? ሚድ ፖይንትን ያካትታል። ሁለት ቫልዩዎችን ስለሆነ የምንጠቀመው በፕራይስ እና በኳንቲቲ ላይ ማለት ነው። ስለዚህ ፎርሙላችን ቼንጅን ኳንቲቲ ዲማንድ ኦቨር ኦሪጂናል ፕራይስ ፕላስ ኒው ኳንቲቲ ዲማንድ አለ። ሌላኛው ደግሞ ቼንጅ ፕራይስ ኦቨር ኦሪጂናል ፕራይስ ፕላስ ኒው ፕራይስ አለ። ሶ በፎርሙላ ስናደርገው ኪዋን ኦቨር ኪው ኖት ከዛ የሁለቱ ድምር አለ፣ ፒዋን ማይነስ ፒ ኖት ኦቨር የሁለቱ ድምር አለ። ስለዚህ በዚህ ወይ እንጠቀማለን ፎርሙላችንን ማለት ነው። ስለዚህ ምን እናደርጋለን ማለት ነው። የቅድሙ ምሳሌ ስንሰራው አሁን ለምሳሌ ፕራይሱ ከ7 ወደ 8 ባለው ሬንጅ ውስጥ ነው ቢባል ኢላስቲሲቲ ኦፍ ፕራይሳችንን ስንፈልግ ቼንጅ ኪው ኦቨር ቼንጅ ፒ አለ። ቼንጅ ኪው ኦቨር ቼንጅ ፒ ማይነስ 5 ነው ቅድም የተጠቀምነው። ቼንጅ ፕራይሳችንም ከ7 ወደ 8 ስለሆነ 1 ነው። ከዚህ ሁለቱም ፕራይስ ትደምራላችሁ 7 እና 8 ስንት ነው? 15 አለ። ሌላ ደግሞ ኪዋና ኪውቱ አለ። እነዚህ ፕራይሶች ተክተን ያመጣ ነው 5 እና 10 ሺህ አለ 15 ይሆናል። ይሄን ካልኩሌት ታደርጉት ማይነስ 5 ይመጣል ማለት ነው። አያችሁ ኢላስቲሲቲን ስትጠቀሙ ማለት ነው። ይሄ ማለት ኢንተርፕሬት አድርጉ ከተባላችሁ ኦን አቨሬጅ 1% ቼንጅ ኢን ፕራይስ ሊድስ ቱ 5% ቼንጅ ኢን ኳንቲቲ ዲማንድ። ስለዚህ በአማካኝ ፕራይሱ በ1% ሲጨምር ኳንቲቲ ዲማንዱ በ5% ይቀንሳል። መቼ? ፕራይሳችን በ7 እና በ8 ዶላር መካከል ሆኖ ማለት ነው። ኤግዛክት ፖይንቱን አናውቀውም። በሁለቱ ፕራይስ መካከል ሆኖ በ1% ፕራይስ ሲጨምር በ5% ኳንቲቲ ዲማንድ ይቀንሳል ብለን ኢንተርፕሬት እናደርጋለን ማለት ነው። እሺ ስለዚህ እዚህ ጋር ያለውን ደቂቃ እየሄደብን ስለሆነ በቀጣይ ቪዲዮ አሳያችኋለሁ። በቀጣይ ቪዲዮ ስር ከምንገናኝ መልካም ጊዜ ይሁንላችሁ። የቀጣይ ቪዲዮ እንዲሰርቻችሁ ሰብስክራይብ ማድረግ እንዳይረሳ ቻናላችንን። መልካም ጊዜ ይሁንላችሁ። ቻው ቻው።